በባህር ዳርቻው አቅራቢያ የአንድ አሳ አስጋሪ ጀልባ ሰራተኞች በስራ ላይ ተጠምደዋል። ካፒቴኑ አንድ ፕላስቲክ ሃይላንድ ወደ ባህሩ ከወረወረ በኋላ ሰዎቹ የአንድ እንስሳ ጩኸት ሰምተው ደነገጡ። ድንገት በአሳ ማጥመጃ መረቡ ውስጥ አንድ ነገር መንቀሳቀስና መጮህ ጀምሮ ከአሳዎቹ ክምር ውስጥ አንድ የሚያስፈራ ፍጡር ብቅ ሲል ካፒቴኑም ተኩስ ከፈተ። በለንደን ባርክሌ የተባለ ሰው ስልኩ ቫይብሬት ሲያደርግ ከእንቅልፉ ቢነቃም ሆኖም ቫይብሬት የሚያደርገው መደበኛ ስልኩ አልነበረምና የሥራ ስልኩን ለማንሳት ወደ መሳቢያው መሮጥ ነበረበት። ባርክሌ ዩኒት ተብሎ በሚጠራው የተባበሩት መንግስታት የደህንነት ግብረ ኃይል ውስጥ ይሰራል። መልእክቱን ካየ በኋላ ባርክሌ ልጁ ኪርቢን ለመቀስቀስ እየሮጠ ሄዶ ለሥራ አስቸኳይ ጉዳይ እንደተጠራና ለተወሰነ ጊዜ ከእናቷ ጋር መቆየት እንዳለባት አስረድቷት ሳጅን ሃና ባርክሌን ለመውሰድ መታ። ነገር ግን መጀመሪያ ልጁን ማድረስ እንደሚፈልግ ስትረዳ ደስተኛ አልነበረችም። በጉዞው ወቅት ኪርቢ አባቷ ወታደር እንዴት እንደሚያውቅም ግራ ገብቷት ባርክሌም እውነተኛ ስራውን ስለማታውቅ በስራ ቦታ ስላለው የደህንነት ጉዳይ እንደሆነ በመናገር ምክንያት ፈጥሮ የቀድሞ ሚስቱ ባርባራ ኪርቢን በደስታ ብትቀበላትም ነገር ግን የባርክሌ ስራ ሁል ጊዜ በሰዎች ህይወት ውስጥ ጣልቃ ስለሚገባ ታናዳበታለች። ባርክሌ ወደ መኪናው ሲመለስ ሃና ተልኮ በአሁኑ ጊዜ ሌላ ስራ ላይ ያለውን ወኪል ሮጀርን መተካት እንደሆነ ነግራው ወደ ግል አውሮፕላን ማረፊያው ሄደው አውሮፕላኑ ሲገቡ እዚያም ጀነራል ኦስቲን የጉዞ ፕሮግራሙን አሳወቃቸው። የተልኮ ዝርዝር በታብሌታቸው ላይ ቢኖርም ባርክሌ ለማየት ሲሞክር ስርዓቱ ሊፈቅድለት አልቻለም። ባርክሌ የይለፍ ቃሉን የተሳሳተ መስሎት ፒፕ አዝኖለትም አንድ እንግዳ ፍጡር ካሜራ የያዘውን ሰው ሲያጠቃ የሚያሳይ ቪዲዮ ማሳየው። ባርክሌ በድንጋጤ ውስጥ ሆኖ እንደ አውሮፓውያን አቆጣጠር በ2020 ሮጀር ሚስቱ ያለ ጊዜዋ ስለወለደች በድንገት ሲሄድ እሱን ተክቶት እንደነበር ለፒፕ ማስረዳው። ያኔ ማድረግ የነበረበት የሮጀርን ስልክ ማንሳት ብቻ ነበር። ግን ስልኩም ቢሆን አንድ ጊዜም አልጮኸም። ከዚያን ጊዜ ጀምሮ ባርክሌ በሲስተሙ ላይ የሮጀር ተኪ ተደርጎ ተመዝግቧል። ሆኖም እሱ የአስተዳደር ጸሐፊ እንጂ ወኪልም አልነበረም። ፒፕም ፈቃድ ለሌለው ሰው ቪዲዮን ማሳየቱን ሲረዳ ወዲያውኑ ማውራቱን አቁሞ አውሮፕላኑ ቡድኑ በአንድ ደሴት ላይ ማወርዷቸው፣ ከዚያም አንድ ሄሊኮፕተር ወስዳቸው ካላ ኤስኮንዲዳ ወደ ተባለች ቦታም ደረሱ። እዚህ የዩኒት ወታደሮች ሰፈር መስርተው መሳሪያዎቻቸውን እያዘጋጁ ነው። ብዙም ሳይቆይ ቡድኑ በመንደሩ ዳርቻ ወደሚገኝ አንድ ህንፃ ደርሶ ኦስቲን መንደርተኞቹ ህንፃው ከቤታቸው እንዲርቅ መፈለጋቸውንም ገልጾ ወደ ውስጥ ሲገቡ ሁሉም ሰው የጽዳት ሂደትም ካለፈ በኋላ በአሳ አጥማጁ የተገደለውን ጭራቅ ካስተዋወቃቸው ኮሎኔሉ ጋርም ተገናኙ። ጭራቁን ለጎብኚዎች ማሳያ በማድረግ ገንዘብ ለማግኘት ግድግዳ ላይ ሰቅለውት ነበር። ዩኒት መረጃውን በኢንተርኔት አይቶ ሁኔታውን ለመቆጣጠር ወደዚህ ከመብረሩ በፊት ነገሩን እንደ ሐሰተኛ ወሬ ነበር የቆጠረው። ኦስቲን ፍጡሩን ሆሞ አኳ ብሎ ቢሰይመውም ነገር ግን አንዲት ሳይንቲስት ስሙ ሆሞ ስፓንዳል ነው በማለትም አርማው ከፍጡሩ አንገት ስር ዩኒት ቀደም ሲል ካገኛቸው ሆሞ ስፓንድሎች ጋር የሚመሳሰል እንቁም አግኝታ፣ ሆኖም የእንቁ ጥቅም ምን እንደሆነ እስካሁንም አልታወቀም። ኦስቲን ሳይንቲስቷ እንቁን እንድትመልስ ካደረገ በኋላ ፍጥረታቱ እንቁን የሚያገኙት ሲወለዱ እንደሆነ ገምቶ እንዲሁም ሁሉም ሰው እንዲመረምር ወደ ውጪ ልኳቸው ከመውጣቱ በፊት ባርክሌ ወደ ሆሞ ስፓንድሉ ተመልክቶ ማማተበ። በገደሉ አፋፍ ላይ ቡድኑ ከወታደሮች ጋር ተቀላቅሎ ኦስቲንም ሆሞ ስፓንድል ጥልቀት በሌለው ቦታ ምን እንደሚያደርግ በማሰብ ተገርሞ ኮሎኔሉ እንደ ኢሮፓያን አቆጣጠር በ2020 የተከሰተውንና የመገናኛ ገመዶችን የበጣጠሰውን በውሃ ውስጥ ያለ የመሬት መንሸራተት በማስታወስ እነዚህን ፍጥረታትም ወቅሶ ከዚያም የምልክት መተርጎሚያ ሞገድ የሚልክ ማሽን ተጠቅመው ድምፁ በጣም ከፍተኛ በመሆኑ ባርክሌን ረብሾትም አሁን ሁሉም መልስ መጠበቅም ይጀምራሉ። ያም ምሽት ባርክሌ ስልክ መደወል ይችል እንደሆነ ሲጠይቅ ነገር ግን ሃና ገና ስልካቸውን መጠቀም እንደማይችሉም ነግራው ባርባራ ስለ ኪርቢ ትምህርት ቤት ችግሮች ብዙ መልእክት ልካለት ከቤተሰቡ ይልቅ ለስራው ትኩረት በመስጠቱ ሞቅሳው። ይህ በእንዲህ እንዳለ ፒፕና ሌላ ወታደር የሞተውን የሆሞ ስፓንድል አካል ሲጠብቁም አደሩ። ሲያወሩ ጥቂት እርምጃም እየተራመዱ መሬቱ በጭቃ መሸፈኑንም ተረድተው መጀመሪያው የውሃ መፍሰስ መስሏቸው የነበረ ቢሆንም ነገር ግን በድንገት ወታደሯ መስመጥ ጀምራ መሬቱ በሙሉ ወደ ጭቃ እንደተቀየረ ተገንዝበው ፒፕ ሊረዳት ቢሞክርም እጁን ሊይዘው ሳይችል እሱም መስመጥ ጀምሮ በመጨረሻም እሷ ሙሉ በሙሉ ሰምጣ ሞታ ውሃው እስከ ፒፕ ወገብ ሲደርስም በሬዲዮ እርዳታ ቢጠይቅም ሆኖም ወታደሮቹ የሚሰሙት የሬዲዮ መቆራረጥን ብቻ ነበር።
ብዙም ሳይቆይ አንድ አስፈሪ እጅ ፒፕን አጥልቆ ለመግደል ትከሻውን ይዞት፣ ከዚያም አንድ ሞስፓንድልም ከጉድጓዱ ውስጥ ዘሎ ወጥቶ የሞተውን ፍጡር አካል ይዞም ሄደ። በዚያው ቅጽበት የማንቂያ ደወል ተደወለና ቡድኑ ወደ ህንፃው ቢሮጥም ቦታውን ባዶ ሆኖም አግኝተውት ወለሉ ወደ ቀድሞ ሁኔታው ቢመለስም ነገር ግን ባርክሌ መሬት ውስጥ የተሰካ ብረት አይቶ ሲጎትተው አንድ ሙሉ ወንበር ወጥቶ ኦስቲን ፒፕና ሌላውን ወታደር ለመጥራት ቢሞክርም የሚመጣው መልስ መቆራረጥ ብቻ ነበር። የራሱን ድምፅ ከወለሉ ስር እስኪሰማ ድረስ መሞከሩን ቀጥሎ ሁሉም ሰው መቆፈር ጀምረው እጅ ካዩ በኋላ ባርክሌም የሞተውን አስክሬን በማየቱ ሲደነግጥ ንጹህ አየር ለማግኘትም ወደ ውጪ መውጣት ነበረበትና ኦስቲን ሊጠይቀው ሲመጣ ባርክሌ በመጨረሻ ተራ ጸሐፊ መሆኑን ነገረው። ሆኖም ኦስቲን በዚህ ምንም አልተከፋም። ምክንያቱም ሕጉ እንደሚለው እንደዚህ ባሉ የታሪክ የፖለቲካ ወይም የባህል ተጽዕኖ ባላቸው ጊዜያት አንድ ሲቪል ሰው ከወታደራዊ ቡድን ጋር እንደ ምስክር መቆም አለበት። ሃና እንደዚህ ያሉ አስፈላጊ ተልእኮዎችን ለማግኘት ዓመታት እንደፈጀባት ባርክሌ ግን በስህተት ማግኘቱ እንደሚያበሳጫትም ተናግራ በተጨማሪም ሆሞስፓንድሎች በምድር ላይ ከሰዎች በፊት እንደነበሩና ሰዎች የመጡት እነሱ ከመሬት በታች ተኝተው በነበረበት ወቅት እንደሆነ ነገረችው። ፕላኔቷ ከዚህ በኋላ ተመልሳ በመገንባት እዚያው ዘግታባቸውም እንዲያውም ዩኒት የተቋቋመው እንደዚህ ያሉ ከተፈጥሮ በላይ የሆኑ ክስተቶችን ለመቋቋም ነው። ሃና ሆሞስፓንድሎች ጥቃት እያደረሱ ያሉት ፕላኔቷን መልሰው ለመቆጣጠር ፈልገው እንደሆነም ጠርጥራ በባህር ዳርቻው ላይ አንድ ሆሞስፓንድል መታየቱን አንድ ወታደር ሲያበስር ንግግራቸውም ተቋርጦ ሁሉም ወደዚያ ሲሮጡ ባርክሌ ሁሉንም ነገር እንዲቀዳ ካሜራ ተሰጠው። አንድ ሆሞስፓንድል ከውሃ ውስጥ ወጥቶ ሲጮህባቸው ኦስቲን ሁሉም ሰው መሳሪያውን እንዲያወርድ አዞ ኦስቲን ተርጓሚውን በመጠቀም የእንኳን ደህና መጣችሁ መልእክት አስተላለፈና ለዲፕሎማሲያዊ ስብሰባም ጠይቆ ፍጡሩ ሰዎች የነሱ ወገን እንደገደሉ ሲናገር ኦስቲን ደግሞ ሆሞስፓንድሎችም ሰዎችን እንደገደሉ በመግለጽ ጥቃቱ ቆሞ ወዳጅነት እንዲመሰረትም ሲጠይቅ ፍጡሩ ተስማማ፣ ግን አልተስማማም። ተርጓሚው ያረፍተ ነገሩ ሙሉ ትርጉምም ሊረዳው አልቻለምና ድንገት ተጨማሪ ሆሞስፓንድሎች ከውሃ ውስጥ ወጥተው ወታደሮቹ ቢደነግጡም ነገር ግን የሆሞስፓንድሎቹ መሪ እስኪስማማ ድረስ ኦስቲን በሰላም እንደመጡ ደጋግሞ ተናገረ። ከዚያም በኋላ ኦስቲን መሪው የቀደመውን አረፍተ ነገር እንዲደግመው ሲጠይቅ ትርጉሙም አሁን ከመላው ዓለም ጋር እያወራ ነው የሚልም ነበር። በድንገት በሁሉም ሰው ስልክ ላይ ትልቅ ወረራ መጀመሩን የሚገልጽ የአደጋ ማስጠንቀቂያ መልእክት ደርሶ መላው ዓለም ያሉ ሰዎች ሆሞስፓንድሎች በከፍተኛ ቁጥር ከባህር ሲወጡ በማየታቸውም ደንግጠው የስልክ ቪዲዮዎች በሰፊው ሲሰራጩ ጋዜጠኞች በየሰዓቱ ይህንን ዜና መዘገብ ጀምረው የዓለም መሪዎች የኤችቶ የዲፕሎማሲ ተነሳሽነትን በመጀመር የሰላም ውይይት በሚካሄድበት በኢምፔሪያል ሃውስ ውስጥም የሚገባ የውሃ መስመርም ገነቡ። ባርክሌ ወደ ቤቱ ሄዶ ለባርባራ ኪርቢን ለተወሰነ ጊዜ እንድትጠብቅለት ነግሯት ለዚህም ምክንያቱ ትልቅ የሥራ እድገት እንደሆነ ገልጾ እሷን ለማረጋጋት 3000 ፓውንድ ወደ ባንክ አካውንቷም ልኮላት ከጥቂት ጊዜ በኋላ አስፈላጊ ወታደራዊ መሪዎችም የሰላም ውይይቱን ለመጀመር በኢምፔሪያል ሃውስም ተሰበሰቡ። የፓፓራዚ ድሮን ወደ መስኮቱ ሲጠጋ አንድ ዘበኛም ወዲያውኑ ተኩሶ ጥሎት እንደ ዕድል ሆኖ መስኮቶቹ በአንድ በኩል ብቻ የሚያሳዩ በመሆናቸው ምንም አይነት ፎቶ ሊነሳም አልቻለም። ሮጀር ወደ ዋናው ክፍል ጥሶ በመግባት ባርክሌ በእንደዚህ አይነት አስፈላጊ ክስተት ላይ ቦታውን በመስረቁ ቢጮህበትም ነገር ግን ወታደሮቹ ወዲያውኑ አውጥተው ጣሉት። መሐንዲሶቹ ታንኩን ለመሙላት የውሃውን ስርዓት አስነስተው መጀመሪያ ላይ በጥሩ ሁኔታ ቢሰራም ብዙም ሳይቆይ አንድ ቧንቧ ተሰብሮ ቡድኑ ያንን ቧንቧ ለመዝጋትና ውሃውን አቅጣጫ ለማስያዝ ተረባርበው በዚህም ታንኩ በሰዓቱ ዝግጁ ሆኖ ብዙም ሳይቆይ አራት ሆሞስፓንድሎች፣ ሁለት ፒሳሞርፎችና ሆሞርፎ የተባለች ይበልጥ ሰውን የምትመስል ፍጡርም ገቡ። የተመደበው አምባሳደር ሃይንስ እንኳን ደህና መጣችሁ ሲላቸው ማሽኑም ተርጉሞ ነገር ግን በሆሞርፏ ንግግሩ ተቋረጠ። ስሟ ሳልት ሲሆን ሁሉንም የሰው ልጆች ቋንቋ መናገር ትችላለች። ሃይንስ የእንኳን ደህና መጣችሁ ንግግሩን በምድር ከፍተኛ ቦታ በሆነው በኤቨረስት ተራራ ላይ በሚበቅል ተክል አስመጥቶ ሲያጠናቅቅ ሳልት ግን ዘበኞቹ ያልተፈለፈሉ የልጆቿን የሞቱ እንቁላሎች እንዲጥሉ በማድረግ ልጆቹ ያልተረፉት በሰው ልጆች ብክለት ምክንያት እንደሆነ ማስረዳች። ሃይንስንም እንደ አምባሳደር ለመቀበል ፍቃደኛ ባለመሆን የምታወራውም ከባርክሌ ጋር ብቻ እንደሆነም ተናገረች። ሁሉም በዚህ ጊዜ ግራ ተጋብቶ ሳልት ባርክሌ ለህዝቦቹ አክብሮት እንዳሳየም ጠቅሳ
እንቋን በመንካት እሱ ሲያማትብ የሚያሳየውን ቪዲዮ ማጫውታው ለሰው ልጅ አምባሳደር እንዲሆን ስትጠይቀው እሱም ከብዙ እምቢታና ማመንታት በኋላ እሺ ብሎ መልሶ ሃይንስ ስብሰባው መጠናቀቁን አወጀና ዘበኞቹ ወዲያውኑ ባርክሌን ይዘውትም ሄዱ። የዩኒት አዛዥ የሆነችው ኬት በአንድ የግል ክፍል ውስጥ አግኝታው ከሆሞስ ቫንድሎች ጋር ግንኙነት ኖሮት እንደሆነም ጠይቀው እሱም እንደሌለው ምሎ ኬት የደህንነት ቡድኗ መላ ህይወቱንና ቤተሰቡን እየመረመረ መሆኑንም አስጠነቀቀችው። እንዲያውም አንዳንድ ወታደሮች ባርባራና ኪርቢን እየወሰዷቸው ነው ብለው ባርክሌ ይህ እንዲሆን እንዳልፈለገ ድጋሚ ምሎ ነገር ግን ዩኒት በአሁኑ ጊዜ እንደሚፈልገውም ገለጸ። ሃይንስ ከህንፃው ሲወጣ ጋዜጠኞች ከበውት፣ ነገር ግን ከስራው ስለመሰናበቱ ለመናገር ፍቃደኛ ሳይሆን አንድ ያልታወቀ ሲቪል ሰው የሰውን ልጅ ውክልና መረከቡ ኢንተርኔቱንም አነጋግሮት፣ አንዳንዶች ደግሞ እንግዳ ፍጥረታት በፖለቲካቸው ላይ ስልጣን ሊኖራቸው አይገባም ብለው ጠቅላይ ሚኒስተሩን በዚህ ደስተኛ ስላልነበሩ ለሳልት ምርጫቸውን እንደማይቀበሉ እንድትነግራትም ጠየቁ። በኢምፔሪያል ሃውስ ውስጥ ኬት ኮሚቴው በሃይንስ እንድትተማመን እንደሚፈልግ ለሳልት ነግሯት ሳልት ስለ እምነት እንደምታወራ ገልጻ ነገር ግን በግል እንድትገናኛት መፈለጓንና ከባርክሌ ጋር መነጋገር እንደምትፈልግ ገልጻ እሱም በጭንቀት ኬት ጋር ተቀላቅሎ ባለሙያ እንዳልሆነ ቢገልጽም ሳልት ግን የፈለገችው ለደግነቱ እንጂ ለሙያው እንዳልነበር ነገረችው። ኮሚቴው እንዲናገር የነገረውን ሳይሆን እሱ ራሱ ምን እንደሚፈልግም ስትጠይቀው እሱም ይህ ጉዳይ ሁሉንም ሰው ስለሚነካ ሲቪሎችም ድምፅ ሊኖራቸው የሚገባበት ጊዜ እንደሆነ እንደሚያምን ሲናገር ሶልትም ተስማማችና ባርክሌ ነገ ንግግር ካላደረገ ድርድሩን እንደምታቋርጥም አስጠነቀቀች። ከዚያ በኋላ ባርክሌ ኬትን ወዳገኘበት የታጠቀ መኪና ተወስዶ እሷም ሽጉጡን ስታሳየው ልትገለው እንደሆነ ሲጠይቃት እሷ ግን እንደማትገለው አረጋግጣለት ኬት ለሁሉም ሰው የሚሆን የተሻለ ዓለም ለመገንባት ጠንክራ እንደሰራችና ለሰላም አብረው እንዲሰሩ እንደምትፈልግ እየገለጸችለት እያሳየን የመጀመሪያው ክፍል እዚህ ጋር ይጠናቀቃል። ክፍል 2 ያለው ሲሆን በቅርቡ የማቀርብላችሁም ይሆናል። ሰብስክራይብ ያደረጋችሁ እንድትቀላቀሉኝ እጠይቃለሁ። በክፍል 2 እስክንገናኝ መልካም ጊዜ